ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የነሐሴ 4 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በራያ ግንባር በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ የመከላከያ ሰራዊት የእርስ በርስ መታኮሱና መፍረሱ ሲሰማ የሰሜን ምስራቅ እዝ አዛዥ አቶ አሰፋ ቸኮል ወደ ቆቦ መግባታቸው ታውቋል። ከግንባር መረጃ ጋር ይዘናል። በራያ አላማጣ የድሮን ጥቃት መፈጸሙና በሌሎች የምስራቅ አማራ ስትራቴጂካዊ ቦታዎች ላይ የአየር ቅኝት መቀጠሉ ታውቋል። በመረጃችን ይዘነዋል። በሀገራዊ የምክክር ጉባኤው ላይ ከአማራ ልዩ ኃይል ውጭ ያሉ የኦሮሚያን ጨምሮ የሌሎች ክልሎች ልዩ ኃይሎች ሳይበተኑ መቅረታቸው ተጋልጧል። ፓርቲዎቹ ምክክሩን ለመተው ፊርማ እያሰባሰቡ ነው ስለመባሉም ዝርዝር መረጃ ይዘናል። የአማራ ሚዲያ ማዕከል ዋና አዘጋጅ በብልጽግና አገዛዝ ታስሮ ለ3 ዓመታት ያለ ፍርድ በእስር ቤት እንዲማቀቅ መደረጉንና እስከ ሞት የሚያስቀጣ የሽብርተኝነት ክስ እንደተመሰረተበት ሲፒጂ አስታውቋል። ሰሙታላቸው። በኤምሬትስ መሪነትና በብልጽግና ተላላኪነት የሚንቀሳቀስ RSF በቁጥጥር ስር አድርጓት በቆየችው በኢትዮጵያ ድንበር ኩርሙክ ከተማ የተገኘው የጅምላ መቃብር አስደንጋጭ ክስተት ሆኗል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በፋኖ የሚመሩ ህዝባዊ ውይይቶች ተጠናክረው ሲቀጥሉ በራያ ግንባር በምሽግ ውስጥ በተጠንቀቅ ላይ የነበረው የአገዛዙ የመከላከያ ሰራዊት መፍረሱ ተሰማ። በራያ ግንባር በተለያዩ ምሽጎች ውስጥ ተመድቦ በነበረው የብልጽግና ሰራዊት መካከል በተቀሰቀሰ የእርስ በርስ ግጭት አጥቢያ ሌሊቱን የ3 ወታደሮች ህይወት ማለፉ ተገልጿል። ውጊያው ሲጀመር ፈርሰው ወደ ፋኖ ይቀላቀላሉ በሚል ስጋት የመስመራዊ አዋጊዎች የአማራ ተወላጅ የሰራዊቱን አባላት ከፊት አሰልፈው የጥይት ማብረጃ ለማድረግ ትዕዛዝ አስተላልፏል መባሉን ተከትሎ በተለይም በሆርማት ካምፕ አካባቢ በተቀሰቀሰው በዚህ ግጭት የ3 ወታደሮች ህይወት ወዲያውኑ ሲያልፍ በርካቶች ደግሞ ቆስለው በሞትና በህይወት መካከል ይገኛሉ። ግጭቱን ተከትሎ በርካታ ወታደሮች ከነ ጠርናፊያቸው በመጥፋት ከነሙሉ ትጥቃቸው ፋኖን ተቀላቅለው አድረዋል። ይህንን ተከትሎ የሰሜን ምስራቅ እዝ አዛዡ አቶ አሰፋ ቸኮልና ሌሎች የእዙ ከፍተኛ ማዕረግተኛ ወታደራዊ አዛዦች ዛሬ ረፋድ ቆቦ ከተማ የገቡ ሲሆን የፈረሰውን ሰራዊት እንደገና ለማስተሳሰር ቢሞክሩም ሂደቱ ከአቅማቸው በላይ እንደሆነባቸው ከስፍራው የደረሱን ወታደራዊ ምንጮች ገልጸዋል። በሌላ በኩል በጎጃም በኩል የ6ኛ እዝ አዛዥ ጀኔራል ብርሃኑ ጥላውን፣ የ602ኛ ኮር አዛዥ ጀኔራል ሶፊያ በክሪና 32ኛ ክፍለ ጦር አዛዥ ኮሎኔል አለምሰገድ ተስፋዬ ባለፉት ቀናት በጮቄ ተራራ ያካሄዱትን ዘመቻ በተመለከተ የተናገሩትን መግለጫ ባዶ የሚያስቀር አዲስ ወታደራዊ ድል መመዝገቡ ተሰምቷል። የአፋብን 34ኛ ክፍለ ጦር በርካታ በተጠና ልዩ ኦፕሬሽን ከሌሊቱ 11 ሰዓት ጀምሮ ባደረገው እንቅስቃሴ ሉማሜ ከተማን ሙሉ በሙሉ በመቆጣጠር የመሸገውን የጠላት ኃይል ድባቅ መጥቷል። በውጊያው የሉማሜ ከተማ ሰላምና ደህንነት ኃላፊ ተመስገን ምስክር በብልጽግና ቢሮ በር ላይ መደምሰሱን መዘገባችን የሚታወስ ሲሆን ህዝብን በከፍተኛ ግብር በማሰቃየት የሚታወቀው የገቢዎች ጽሕፈት ቤት ግብር ሰብሳቢ ቡድን መሪ ናቃቸው ጫኔ በማህበረሰቡ ጥቆማ ተማርኳል። በዚህ ውጊያ 4 ፓትሮል እና 3 አምቡላንስ የጠላት ቁስለኛ የያዙ ተሽከርካሪዎች የተመቱ ሲሆን ከ25 በላይ የጠላት ኃይል ተደምስሶ በርካታ የክላሽንኮቭ መሳሪያዎች መማረካቸውን የ206ኛ ኮር ህዝብ ግንኙነት አስታውቋል። ከአውደ ውጊያው ጎን ለጎን በሰሜን ወሎ ዞን መቄት ወረዳ ሀና መኳት ንዑስ ወረዳ የሚኒሊክ እዝ ታላቅ ህዝባዊ ምክክር አካሂዷል። የሚኒሊክ እዝ ከፍተኛ አመራሮች፣ የአደረጃጀት የእቅድና የህዝብ አስተዳደር መምሪያ ኃላፊዎች በተገኙበት በዚህ መድረክ የአማራ ህዝብ የህልውና ትግል ዓላማና መዳረሻ፣ የወቅቱ የትግል ደረጃና የጊዜያዊ አስተዳደር አስፈላጊነት ላይ ሰፊ ማብራሪያ ተሰጥቷል። ማህበረሰቡም ለቀረቡት ጥያቄዎች ፈጣን ምላሽ በማግኘቱ መደሰቱን ገልጾ አገዛዙን ነቅሎ ለመጣል ከመቼውም ጊዜ በላይ ዝግጁ መሆኑን አረጋግጧል። በተመሳሳይ ዜና የአፋብን ጎንደር ጠቅላይ ግዛት በላይ እዝ ከቅርብ ጊዜው የአንድነት ምስረታ ማግስት ጀምሮ በስምሪት ላይ የሚገኝ ሲሆን በሁሉም ቀጠናዎች ከህዝብ ጋር የሚያደርገውን ውይይት አጠናክሮ ቀጥሏል።
በእብናት ወረዳ አርጋጅ ላይ በተካሄደው መድረክ የእዙ ዘመቻ መምሪያ ኃላፊ ጀኔራል ተሾመ አበባውና ሌሎች አዛዦች በተገኙበት የጎንደርን አንድነት ለማምጣት የተከፈለውን ዋጋ፣ የሰራዊቱንና የህዝቡን ትስስር እንዲሁም በፖለቲካ መር ትጥቅ ትግል ውስጥ የህዝብን ሚና በተመለከተ ሰፊ ማብራሪያ በመስጠት በጋራ አቅጣጫዎች ላይ ሙሉ መግባባት ላይ ተደርሷል። የአማራ ሚዲያ ማዕከል ዋና አዘጋጅ አባይ ዘውዱ ያለ ፍርድ ለ3 ዓመት በእስር ላይ እንደሚገኝና የሞት ፍርድ አደጋ እንደተደቀነበት ሲፒጄ አስታወቀ። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ባወጣው አዲስና አጠቃላይ ዘገባ የአማራ ሚዲያ ማዕከል ዋና አዘጋጅ ጋዜጠኛ አባይ ዘውዱ በብልጽግና አገዛዝ ታስሮ እስከ ዛሬ ነሐሴ 4 2018 ዓ.ም ድረስ ለ3 ዓመታት ሙሉ ያለ ፍርድ በእስር ቤት እንዲማቀቅ መደረጉን ገልጿል። እንደ ሲፒጄ ዘገባ ጋዜጠኛ አባይ ዘውዱ በነሐሴ 2015 ዓ.ም በአዲስ አበባ ከተማ ከተያዙ በኋላ አገዛዙ በመጋቢት 2016 ዓ.ም የሽብርተኝነት ክስ መስርቶበታል። ጋዜጠኞች መብት ተሟጋቹ ድርጅት በታህሳስ 2018 ዓ.ም ባወጣው የታሳሪ ጋዜጠኞች መዝገብ ላይ በኢትዮጵያ ታስረው ከሚገኙት 5 ጋዜጠኞች መካከል ሁሉም ተመሳሳይ ሽብርተኝነት ክስ የተመሰረተባቸው መሆኑን ጠቁሞ ክሱ ከተረጋገጠባቸው እስከ ሞት ፍርድ የሚያስቀጣቸው እንደሆነ አመልክቷል። ጋዜጠኛ አባይ ዘውዱ ከተያዘበት ነሐሴ 2015 ዓ.ም ጀምሮ ለ3 ዓመታት በቅድመ ፍርድ እስር ላይ የሚገኝ ሲሆን አቃቤ ሕግ ያቀረበው ማስረጃ የክስ ሂደቱን ለማስቀጠል በቂ ነው ወይስ አይደለም የሚለውን እንኳን ፍርድ ቤቱ ውሳኔ ሳይሰጥ ሂደቱን አጓቶታል። የሚቀጥለው የፍርድ ቤት ቀጠሮም ለጥቅምት 2019 ዓ.ም ተቀጥሯል። የአማራ ሚዲያ ማዕከል በአማራ ሕዝብ ዙሪያ ያሉ ፖለቲካዊና ማህበራዊ ጉዳዮችን በዞኑ የተከሰተውን ጦርነትና የሰብአዊ መብት ጥሰቶችን በሰፊ የሚዘግብ ተቋም ነው። ማዕከሉ በዩቲዩብ ከ86,000 በላይ ተከታታዮች፣ በፌስቡክ ደግሞ ከ300,000 በላይ ተከታታዮች የነበሩት ሲሆን በ2018 ዓ.ም ማጠቃለያ ላይ የዩቲዩብ ቻናሉ ከአየር ላይ እንዲወርድ መደረጉ ተመልክቷል። የጋዜጠኛው እህት ዞማ ዘውዱ ለሲፒጄ እንደተናገረችው ፖሊስ አባይ ዘውዱን ሲያስር የፈጸመውን የተለየ ወንጀል ሳያሳይ በአማራ ክልል ከተቀሰቀሰው ጦርነት ጋር ተያይዞ ነሐሴ 2015 ዓ.ም በታወጀው የአስቸኳይ ጊዜ አዋጅ ምክንያት ማሰሩን ብቻ ነበር የገለጸው። የአስቸኳይ ጊዜ አዋጁ ሰፊ የስርዓት መብት በመስጠት የህግ ሂደቶችን ያገደ ሲሆን በዚህም ሳቢያ በርካታ የአማራ ክልልን ጦርነት የሚዘግቡ ጋዜጠኞችና ንቁ ተሳታፊዎች መታሰራቸው ይታወሳል። አባይ ዘውዱ በመጀመሪያ በአዲስ አበባ በሚገኘው የፌዴራል ፖሊስ ወንጀል ምርመራ ማዕከል ለሳምንታት ታስሮ ከቆየ በኋላ ከከተማዋ 240 ኪሎ ሜትር ርቀት ላይ ወደሚገኘው የአዋሽ አርባ ወታደራዊ ካምፕ ተዘዋውሮ እንደነበርና በኋላም በጥር 2016 ዓ.ም ወደ አዲስ አበባ የፌዴራል ፖሊስ ማዕከል መመለሱ ተገልጿል። በመጋቢት 2016 ዓ.ም የፍትህ ሚኒስቴር በአባይ ዘውዱና በሌሎች 51 ተከሳሾች ላይ ባቀረበው የክስ ወረቀት ላይ ጋዜጠኛው መንግስትን በኃይል ለመጣል አሲሯል፣ የፋኖ መልእክቶችን አስተላልፏል፣ ሰዎችን ለሁከት የሚያነሳሱ መረጃዎችን አሰራጭቷል በሚል ከሶታል። በተለይም በሐምሌ 2015 ዓ.ም እና ነሐሴ 2015 ዓ.ም ስለ ፋኖ የጦርነት እንቅስቃሴ የሚገልጹ አጫጭር የጽሑፍ መልእክቶችን ተቀብሎ አስተላልፏል በሚል አገዛዙ የሽብርተኝነት ክስ መስርቶበታል። የተከሳሽ ጠበቆች የክስ ወረቀቱ ግልጽነት እንደሌለውና የቀረቡት አባባሎች የወንጀል ድርጊት እንደማያቋቁሙ ገልጸው መቃወሚያ ቢያቀርቡም የአቃቤ ሕግ ይግባኝና የፍርድ ቤቱ መጎተት ሂደቱን እንዲዘገይ አድርጎታል። ጋዜጠኛ አባይ ዘውዱ ከዚህ ቀደምም በ2013 በ2014 እና በ2015 ዓ.ም በተለያዩ ጊዜያት በአገዛዙ ታስሮ እንደነበር ሲፒጄ በመግለጫው አስታውሷል። በራያ አላማጣ የድሮን ጥቃት መፈጸሙና በሌሎች በርካታ አካባቢ ቦታዎች ላይም ያገዛዙ ድሮኖች የአየር ቅኝት ማካሄዳቸውን መቀጠላቸው ተገለጸ። ከስፍራው የተገኙና ጉዳዩን በቅርበት የሚከታተሉ የዜና ምንጮች እንደሚያረጋግጡት በራያ አላማጣ መረዋ ጣቢያ ላይ የተፈጸመው የድሮን ጥቃት በአካባቢው ሰላማዊ ነዋሪዎችና እንቅስቃሴዎች ላይ ከፍተኛ አደጋና ስጋት መደቀኑ ተገልጿል። ጥቃቱ ከተፈጸመበት መረዋ ጣቢያ ባሻገር አገዛዙ በርካታ ድሮኖችን በመጠቀም በሌሎች የምስራቅ አማራና የአካባቢው ስትራቴጂካዊ ቦታዎች ላይ አየር ላይ የሚደረግ የቅኝትና የመረጃ ስብሰባ እንቅስቃሴዎችን በስፋት እያካሄደ ይገኛል። ይህ ባላማጣና በዙሪያዋ ያሉ አካባቢዎችን የኢላማ ቀጠና ያደረገው የድሮን ድብደባና ያልተቋረጠ የአየር ቅኝት በአካባቢው የሚኖረውን ሰላማዊ ሕዝብ ደህንነት በከፍተኛ ደረጃ አደጋ ላይ ከመጣሉ ባሻገር ቀጠናውን ወደ አዲስና አደገኛ የጦርነት ምዕራፍ የሚያስገባ ነው ሲሉ ነዋሪዎች ስጋታቸውን ገልጸዋል። አገዛዙ የሰላም መንገዶችን ከመከተል ይልቅ በድሮን ጥቃትና በአየር ኃይል የማስፈራራትና የማጥቃት እርምጃዎችን ማስቀደሙ በሰላማዊ ዜጎች ሕይወት፣ ንብረትና የስነ ልቦና ደህንነት ላይ ከባድ አደጋ እያደረሰ ይገኛል።
ከአማራ ልዩ ኃይል ውጭ ያሉ የክልል ልዩ ኃይሎች ሳይበተኑ መቅረታቸው ተረጋገጠ። በአዲስ አበባ ከተማ እየተካሄደ በሚገኘውና በአገዛዙ ጫና ውስጥ ባለው ሀገራዊ የምክክር ጉባኤ ላይ የብልጽግናው አገዛዝ የአማራን ክልል ልዩ ኃይል በኃይል በትኖ የሌሎችን ክልሎች አደረጃጀት ሳይነካ ማስቀጠሉ በግልጽ አጀንዳ ሆኖ መነጋገሪያ ሆኗል። በጉባኤው በተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች አጀንዳ ስር በተደረገው ውይይት የኦሮሚያ፣ የሶማሌና የአፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ሰራዊታቸውን ሳይበትኑ ማስቀጠላቸው ተረጋግጧል። ይህ ሀቅ አገዛዙ ቀደም ሲል የሁሉም ክልሎች ልዩ ኃይል ይበተናል ሲል ያሰራጨው መመሪያ የውሸት ሽፋን እንደነበርና ዋናው ዓላማውም አማራን ብቻ አቅም በማሳጣት ለጥቃት ማጋለጥ እንደነበር በግልጽ ያሳያል። አገዛዙ የአማራ ህዝብ ጥያቄዎች ባልተመለሱበት፣ የክልሉ ህዝብ ደህንነት ከፍተኛ አደጋ ላይ በወደቀበትና በሌሎች አካባቢዎች የሚኖሩ አማራዎች ለተደጋጋሚ ጥቃት በሚዳረጉበት ወቅት የልዩ ኃይሉን ስብስብ በኃይል ለማፍረስ ሙሉ የመከላከያ እዝ ሰራዊቱን ወደ ክልሉ ያዘመተበት ምክንያት ስልታዊ ፖለቲካ ሴራ እንደነበር ይገለጻል። አገዛዙ በአማራ ክልል ይዞታቸውን ባስከበሩና በጠንካራ አደረጃጀት ላይ በነበሩ የልዩ ኃይልና የፋኖ መዋቅሮች ምክንያት የፖለቲካና የወታደራዊ የኃይል ሚዛኑ እንዳያመልጠው ክፉኛ በመስጋቱ አማራን ትጥቅ በማስፈታትና የደህንነት መዋቅሩን በመበተን የኃይል የበላይነቱን ሙሉ በሙሉ በቁጥጥሩ ስር ለማድረግ አቅዶ የዘመተ መሆኑ ተገልጿል። በተጨማሪም ከፕሪቶሪያው ስምምነት በኋላ ከህወሓት ጋር ለሚደረገው የፖለቲካ ድርድርና አደገኛ ሴራ ሲባል የወልቃይትና የራያ የማንነትና ወሰን በማስከበር ረገድ ቁልፍ ሚና የነበራቸውን የክልሉን የጸጥታ ኃይሎች በመበተንና የራሱን ኃይል በማስቀመጥ አማራን የታጠቀ ኃይል አልባ ማድረግ እንደ ዋና መደራደሪያ መንገድ ተወስዷል። በኦሮሚያና በተለያዩ የአገሪቱ ክፍሎች በሚኖሩ የአማራ ተወላጆች ላይ የሚደርሰውን ጥቃት የሚቃወመውንና ራሳችንን ደህንነት በራሳችን እናስከብራለን የሚለውን የህዝብ ቁጣ በጦር መሳሪያ ኃይል ለመጨቆን ሲባል ሙሉ እዝ ሰራዊቱ ወደ ክልሉ እንዲዘምት ሲደረግ፣ እንደ ኦሮሚያ ያሉ ክልሎች ግን የልዩ ኃይል አደረጃጀታቸውን በልዩ ልዩ ስሞች በዘመናዊ ትጥቅ አደራጅተው እንዲቀጥሉ ተደርጓል። በሌላ በኩል በዚሁ የምክክር ሂደቱ ላይ የአወያዮችና የምክረ ሀሳብ አጠናካሪዎች አድሏዊነትና የገለልተኝነት ማጣት ከፍተኛ ቅሬታ አስነስቷል። አወያዮች የመንግስትን ትረካ ለሚቃወሙ ተሳታፊዎች እድል ከመንፈግ ባሻገር ከብልጽግና ፓርቲ አቋም የተለየ ሀሳብ የሚያነሱ ተመካካሪዎችን አቋማችሁን አስተካክሉ በሚል ማሸማቀቅና ማስፈራሪያ ማድረስ መጀመራቸው ተጋልጧል። በዚህ ሳቢያ ከ10 በላይ የሚሆኑ የፖለቲካ ፓርቲዎች ለኮሚሽኑ ያቀረቡት ቅሬታ ምላሽ በማጣቱ ራሳቸውን ከምክክሩ እስከ ማግለል የሚያደርሳቸው ውሳኔ ላይ ለመድረስ በጋራ ፊርማ እያሰባሰቡ መሆኑ ታውቋል። በኤምሬትስ ተላላኪነት ብልጽግና የሚያገለግለው አርኤስኤፍ ታጣቂ ቡድን በሴቶችና ህጻናት ላይ የፈጸመው ጭፍጨፋ ይፋ ሆነ። በኤምሬትስ መሪነትና በብልጽግና የተላላኪነት ድጋፍ የሚንቀሳቀሰው የሱዳኑ ፈጣን ድጋፍ ኃይሎች በቁጥጥር ስር አድርጓት በቆየችው የሱዳኗ ኩርሙክ ከተማ ነፃ መውጣትን ተከትሎ አሰቃቂ የጅምላ መቃብሮች መገኘታቸው ተገልጿል። በሱዳን ብሉ ናይል ክልል በአርኤስኤፍ ታጣቂዎች አሰቃቂ ግድያ የተፈጸመባቸው የ25 ሰላማዊ ሰዎች አስክሬን የያዘ የጅምላ መቃብር መገኘቱን የኩርሙክ ከተማ ኮሚሽነር አብደላቲ ሙሐመድ አልፋኪ እሁድ ዕለት ይፋ አድርገዋል። በጅምላ መቃብር ውስጥ የተገኙት አስክሬኖች የሴቶች፣ የህፃናትና የሆስፒታል ሰራተኞች መሆናቸው ታውቋል። የኩርሙክ ከተማ ኮሚሽነር አብደላቲ ሙሐመድ አልፋኪ በሰጡት መግለጫ የሱዳን ሰራዊት አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውን ገልጸዋል። ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄበል ፋንካት በተባለ ኮረብታ አቅራቢያ መሆኑንም ኮሚሽነሩ አብራርተዋል። የሱዳን ሰራዊት ስትራቴጂካዊ የሆነችውን የድንበር ከተማ ኩርሙክን ሐምሌ 1 2018 ዓ.ም መልሶ ተቆጣጥሯታል። አርኤስኤፍ ከተማዋን በየካቲት 29 2018 ዓ.ም በቁጥጥር ስር ውሎ የነበረው በአብደል አዚዝ አልሂሎ ከሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን ክፍል ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃት እንደነበር ይታወሳል። የኩርሙክ ከተማ የጅምላ መቃብር መገኘት የተሰማው የሱዳን ሰራዊት ካርቱምና ጌዚራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ነው። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎች እንደገለጹት በአገዛዙ ድጋፍ የሚንቀሳቀሰው አርኤስኤፍ ከኢትዮጵያ ጋር የምትዋሰነውን ኩርሙክን እና በአቅራቢያ የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጪ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ወንጀሎችን ፈጽመዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ በአገሪቱ 10 ዓመታትን ባስቆጠሩት የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየችና ለከፍተኛ ግጭት የተጋለጠች ከተማ መሆኗ ይታወቃል።
አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።